ሶስተኛ የመንግስት አካል ስለነበርክ በሪፎርሙ ይጸጽተሃል ወይ? ይጸጽተኛል ብለህ ተናግረሃል ወይ ብዬ ጠይቄዋለሁ ለአቶ ማሞ ምህረቱ። በአንድ በኩል የመንግስት አካል ስለነበረ፣ በሌላ በኩል በሪፎርሙ ይጸጽታል ወይ? ሶስተኛ መጸጸቱንም ይጸጽተኛል ብለህ ተናግረሃል ወይ? የአቶ ማሞ ምህረቱ መልስ ይሄ ፈጽሞ ውሸት ነው። በሚዲያው ላይ እንዲህ አይነት ነገር አልተናገርኩም። በቀረብኩት ሚዲያ ላይ በሪፎርሙ ይጸጽተኛል፣ ከመንግስት አካላት ጋር በመስራት ይጸጽተኛል ብዬ አልተናገርኩም። እንደውም ይላል አቶ ማሞ፣ እንደውም ኢትዮጵያ ያካሄደችው ስኬታማ ሪፎርም የአፍሪካ ቁጥር 1 የተሳካ ሪፎርም ነው። ኮት አድርጉለት ከፈለጋችሁ። በእንግሊዘኛም ስለነገረኝ እንግሊዘኛም ስለተናገረ ዳይሬክትሊ ልውሰድ። one of the most successful reform in Africa ነው ያለው። አይደለም ሊጸጽተኝ፣ አይደለም ወደኋላ ልመለከት የምችልበት፣ ከአፍሪካም ቀዳሚው ሪፎርም ነው፣ ሳክሰስፉል የሆነ ሪፎርም ነው እያለ ያለው አቶ ማሞ ምህረቱ። ኢትዮጵያ ያካሄደችው ስኬታማ ሪፎርም የአፍሪካው የቁጥር 1 የተሳካ ሪፎርም ነው ያለኝ። ኮት አርጋችሁ አዲስ ኮምፓስን ጠርታችሁ ኤርሚያስን ጠርታችሁ ማሞ ምህረቱን ጠርታችሁ መዘገብ ትችላላችሁ። ስለዚህ የዚህ ስኬታማ ሪፎርም አመራር በመሆኔ ደግሞ በህይወቴ የምደሰበትበትና ቀና ብዬ የሚሄድበት እንጂ የምጸጸትበት አይደለም። በውስጤ ሳቲስፋክሽን እንደውም ይሰማኛል። ለምን? የተካሄደው ሪፎርም በጣም ጠንካራና የአገራችንን መዋቅራዊ ችግር የፈታና መሰረታዊ ለውጥ ያመጣ በመሆኑ። ስለዚህ ሚዲያዎቹ እንዳሉት ሳይሆን እኔ እርካታ የሚሰማኝ ነው በሪፎርሙ። ይሄ የአቶ ማሞ ምህረቱ ምላሽ ነው። ሶስተኛ ይሄ ቶሎ ለማለት ነው። አራተኛ ታዲያ ይጸጽተኛል ያልከው ምኑን ነው ብዬ ጠይቄዋለሁ። ብሰማውም ከሱ ለመስማት ማለት ነው። ታዲያ ይጸጽተኛል ብለህ ተናግረሃል፣ ሰምቻለሁ። ምኑን ነው ይጸጽተኛል ያልከው የሚል ነገር አነሳውለት። እንዲህ የሚል መልስ ነው የሰጠኝ። ይጸጽተኛል ያልኩት ከአጎዋ ጋር የተያያዘውን ነው። የአጎዋ ገደብ ባይኖርበት ኖሮ ሀዲት ቢን ብዬ ነው ያው ማለት የተሻለ አፈጻጸም ይኖረን ነበር። ሊሆን የሚገባው ያልሆነው ከኢንዱስትሪው ጋር ተያይዞ ከዚህ ከማኒፋክቸሪንግ ጋር ተያይዞ የአጎዋ ገደብ ስለመጣብን ነው። ለምንድነው በድምጽ መጥቶ የሚያጠራው? ካላመንክ የራስ ጉዳይ ነው። ሚዲያ አሰራር አታውቁም ማለት ነው አንዳንዶቻችሁ። አዲስ ኮምፓስም እያላችሁ ኃላፊነት ወስጄ ነው የምናገረው። ኃላፊነት አዲስ ኮምፓስ ወስዶ ነው የሚናገረው። ከምታምን ከሆነ ማታምን ከሆነ ጥርግ በል። ስራዬን ሰርቼ ነው የምመጣው። ቅድም ያልኩ ነው ድምጽ ያልተመቸነ ቦታ ነው ያለው፣ ግን ማጣራት ስላለብኝ ቶሎ እንዲህ አይነት ድረ እውነቶች የራሳቸው ኢምፓክት ስላላቸው በአስቸኳይ
ጥያቄም ቢሆን ትክክለኛ ጥያቄ አይደለም ቅድም ስላነሳሁት ማለት ነው ሶ ጦርነት ውስጥ መግባታችን አደጋለው ይሄ ይጸጽተኛል አሁንም ቢሆን አንተም ብትጠይቀኝ አንተም ይሄው እየጠየቀኝ ይጸጽተኛል ጦርነት ውስጥ መግባት አልነበረብንም ይሄን ደግሞ በፊትም ተናግሬዋለሁ አሁንም እናገረዋለሁ ነገም እናገረዋለሁ ኢትዮጵያ ጦርነት ውስጥ ባትገባ ኖሮ ጥሩ ነበረ ሚጸጽት ነው እኔንም ጠይቀኝ ገልብጬ ልጠይቅ አይጸጽትም ወይ አለኝ እኔ አዲስ ኮምፓሶችን መልሷል አው ይጸጽተኛል እኔም ፐርሰናሊ ኢትዮጵያ በጦርነት ውስጥ ባታልፍ ይጸጽተኛል እኔም ባታልፍ ኖሮ ጥሩ ነበር 29 ቢሊዮን ዶላር ነው እኮ የወደመው ተውት የሚሊተሪ ወደመውን የሰው ኃይል ወደመው ምናምን ተውና በቁጥር እንኳን ቢሰላ 29 ቢሊዮን ዶላር ነው የወደመው ጦርነቱ በትንሹ ከ4 እና ከ5 በላይ ዳሴ ግድም ማለት ነው ይጸጽታል በጣም ይሄ ሪግሬት ማረጋው አካል ካለ ወይ ለጦርነት የተዘጋጀ አካል ነው ማለት ነው ስለዚህ አዎ ይጸጽተኛል ጦርነት ውስጥ መግባታችን የሚጸጽት ነው እንደ ኢትዮጵያም ሊጸጽተን ይገባል የማይጸጽተው ካለ ዳግም ለጦርነት እየተዘጋጀ ያለ አካል ነው ጌታቸው ረዳ ቢጠየቅ አይጸጽተውም እንደ ጦርነቱ እያንዳንዳችን እዚህ ውስጥ ያለን ሰላም ምንፈልግ ሰዎች አይጸጽተንም እንደ ጦርነቱ ጦርነቱ የግድ ካልተካሄደ ግን የበላይነታችንን ማረጋገጥ አንችልም ያሉ ግን አይጸጽታቸውም ቢኮስ አሁንም የበላይነታቸውን ለማረጋገጥ ጦርነት እያካሄዱ ስለሆነ እንዴ ሊያረጉም ስለሆነ የኛ የበላይነት የሚረጋገጠው የጦርነት የበላይነት ይዘን ነው እኮ ነው ያሉት እዚህ ጋር ጦርነቱ ማጀመረው የሚለውን አያነሳውም የጌታቸው አሰፋ ሚዲያ በአንዳንዶቹ እኮ ጽፈው አሁን የዚህ ፕሮግራም ዘዘጋጅ ሰሜን ህዝብ መመታቱን እኔ መጀመሪያ የሰማሁት ከዚህ ሰውዬ ነው ፖለቲኮ ሚሊተሪ ኦፕሬሽን ተብሎ ከማንም አሁን ዛሬ ወቸው ጉድ ይባላል ጀነራሉ ተናገረ ተብሎ ማን ነው የሚባለው ጀነራል እንዴ ከሱ በፊት እኮ ነግሮናል ፖለቲኮ ሚሊተሪ ኦፕሬሽን ሚል ቻፕተር እኮ አለ በጀለት እንደውም ከሻምበል ጋር ስናወራ ነበረ ስም እየጠቀሰ ሲናገር አይ ባንደበቱ አይናገረው እንጂ በመጽሐፉ እኮ አንድ ቻፕተር ሰጥቶ ፖለቲኮ ሚሊተሪ ኦፕሬሽን ተብሎ ሰሜንዝ ቀድሞ የተመታው በህዋቶች ነው ቀድሞ ይሄ በመጽሐፍ የተጻፈ ነው ለምን አይጸጽትም ሰሜንዝ መመታት ነበረበት ማሾ ከመናገሩ በፊት ተጽፏል የጌታቸው አሰፋ ልጆች በመጽሐፋቸው ላይ ጽፈውታል እኔ ጸብ የገባሁት ከማናት የምትባለው ጭራቀረሽ ጋር አንዱ ይሄ አይደል ነግሬ ደግሜ አልነግራችሁ ጌታ መጣው ኤርሚያስ ሰሜንዝም የሚባል ነገር ምናምን በመልካም ጊዜ በነበረን ግንኙነት ማታ ለሊት ደውላ ውሸት ነው ጌት ነው ያመጣው መጽሐፉ ላይ አልተጻፈ ኧረ ተይ መጽሐፉን ፎቶ አንስቼ ከልቤ ነው የምነግራችሁ ፎቶ አንስቼ ገጽ እንደዚህ እያንዳንዳውን ገጽ ቻፕተሩን ላኩላት ደነገጠች በንጋታው ደወለችልኝ ባይዘው እንደ ሙሉ ኢንፎርሜሽን ልስጣችሁ በንጋታው ደወለችልኝና ይሄ የመጽሐፉ ባለቤት ይሄ መረጃ የሰጠው ጀነራል ጻድቃን ነው አለች የጀነራል ጻድቃን መረጃ ነው አለች ከልቤ ነው ምናምን እንደውም ሌላ አሁን እዚህ ውስጥ ስለ ሪሌሽንሺፕ ማውራት አልፈልግም የጀነራል ጻድቃን ልጅ ምናምን ይባል ሌላ እንደዛ አይነት ነገር አዲስ ኮምፓስ አስተናግደው ሌላ አይነት በጻድቃንና በጸሐፊው መካከል የሆነ ሌላ ሪሌሽንሺፕ እንዳለ ሁሉ ነው የተነገረኝ ለኔ ያኔ ምንድነው ያልኩት ኦኬ ጀነራል ጻድቃንም ከሰጠው መረጃውም ውሸት ከሆነ ውጪና አንቺም ሌሎቻችሁ ሙጡና ውሸት ነው ሰሜንዝ አልተጠቃም ብላችሁ ፕሮግራም ስሩ አልኳቸው ወፍ የለም ዚፕ ጸብ ከዛ በኋላ ስለዚህ ጋዚ ጋር ጦርነቱ ማጀመረው የሚል ነገር አይደለም
ጦርነቱ ግን ያጸጽታል እንደ ማንኛውም ኢትዮጵያዊም ባልሆነ ያጸጽታል ጦርነቱ እዛ የነበረው አሰላለፍ የነበረው የፖለቲካ እንትን የንግግሮች ምኖች የጦርነቱ ውጤቶች ናቸው የጦርነቱ ፕሮፓጋንዳዎች ናቸው ስለዚህ እነዚህ ሰዎች በመጽሐፋቸውም ላይ የጻፉት ሰሜን እዝ ሲመታ ነው ጦርነቱ የመጣው ዛሬ ጀነራል ማሾ እየነገረን ነው ማሙ ምረቱ ያለን ምንድነው ያ ጦርነት ባይነጣ ኖሮ አጓ አንታገድም ነበረ አጓ ስንታገድ የማኑፋክቸሪንጉ የተፈለገውን ነገር አልሄደም ሀዲት ቢን ብሎ ነው ያነሳው ይሄ አጠቃላይ ሪፎርሙን ጸጸት የሚከት ነው እንድትታዘቡ እውነቱ እንድታቁ በመረጃ ማስረጃ ተደግፋችሁ እንድትነጋገሩ ነው % of our bilateral most successful stage I think around I believe 2021 the Hawassa Industrial Park alone created employment opportunity and others to around 100,000 people so it was very important as a source of employment but also export from industrial parks were increasing but after that things happen I mean for us a very unfortunate thing was the removal of the suspension of Ethiopia's AGOA beneficiary privilege and that was the biggest problem and that was a serious blow partly because for the textile sector particularly competitiveness was based on Ethiopia's ability to export to the US market quota-free and tariff-free. So the moment that you take that away, it affects the competitiveness of the textile sector. And second thing is, the conflict also had significant impact on Ethiopia's manufacturing export prospect and promise. And it's very sad because, had it not been for the removal of the AGOA eligibility, I think Ethiopia's textile exports could have increased significantly. So it's not so much that we lost in terms of actual export revenue because of the cancellation, but more rather because the AGOA beneficiary privilege didn't continue and the Ethiopian textile sector didn't become what it could have been had it not been for that removal. So an occurrence of what could have been is, I think, sort of significant development loss that I personally still regret. Now, to your question, what kind of setbacks did you face? I mean, I would say, አንዱ ነጥብ ይሄ ነው እንግዲህ በግልጽ እንድትሰሙ ማለት ነው ሊሆን የሚገባው አልሆነም የጦርነቱ የአገዋን ገደብ ስላመጣብን የምንፈልገው ርቀት መሄድ አልቻልንም ይሄ ሪግሬት ያደርገኛል ያንዳንዳችን ነው የሚያደርገን እዚህ ጋር የጦርነቱ መንስኤ ማን ነው ማን ጦርነቱን ጀመረ ምናምን ነገር የለው ነገ ከነጎዲያም ጦርነት ቢመጣ ይጸጽተናል ሪግሬት ያደርገናል ይሄ ነው እውነቱ ስለዚህ የእቺ ተመዛ ሚኮስ ፖስት ትሩዝ ስለሆነ ድረውነት ስለሆነ ተደበላለቅ እንዴ ትላንት እኮ ጉድ ነው የምትሉት የሚዲያዎቹ ብዛት ጠቅላላ ማሙ ምረቱ ጸጸት ከብልጽግና ጋር በመስራቱ በሪፎርሙ በመጣው ስተት ምክንያቱን ነግራችኋለሁ ኢትስ ኦል አይዲዮሎጂካል ባይ ዘ ዌይ ሜን ሪዝኑን ነግራችኋለሁ ተጸጸተ ያልዳስተጋባ ከነዚህ ሰዎች ተቀብሎ ያላስተጋባ ሚዲያ የለም ራሱን እንኳን መጠየቅ አልፈለገም ሄዶ የ55 ደቂቃ የ50 ምናምን ማየት የፈለገ የለም የወር በፊት የነበረ ችግር የለውም አመትም ቢሆን በነገራችን
እነዚህ ሰዎች ለምን አሁን መዘው ይዘው መጡ? ለምን ዲስቶርት አደረጉት? ይሄን የሚጠይቅ የለም። አፈፍ ያረክ ድረውነቱን ማስተጋባ ነው። ስለዚህ ነው እኛ እዚህ መተን እውነቱ ምንድነው ከፈረሱ አፍ እንስማ። ማሞን ያገኘነው ከፈረሱ አፍ ለመስማት ነው። ስለዚህ ባጭሩ ምንድነው ያለን? አዎ ጦርነት የትም ሀገር ቢሆን ጦርነት ይጸጽታል። የኢትዮጵያ ደግሞ የጀመርነው ሪፎርም ስኬታማ የሚሆንበት ነገር እንዳይመጣ ይሄ ነገር ተከሰተ። እኔ እንደግሌ 3-4 ሞክሬያለሁ ከአሜሪካኖቹ ጋር ብሎኛል። እሱን ነው እያልኩ ያለሁት። ሙከራዎቼም አጓ እንድንገባ ነው። አልሆነም፣ አልተሳካም። ይሄ አጠቃላይ ሪፎርሙ አይደለም። የአንድ የማኒፋክቸሪንግ ፓርት ላይ ከዚህ በተለይ ከዚህ ከማኒፋክቸሪንግ ፓርኮቹ ጋር ተያይዞ የተነሳው ነገር ስለዚህ ግልጽ እንዲሆን ጦርነቱ ማጀመሩ አይደለም ሐሳቡ እዚህ ጋር ያለው። አዎ ጦርነቱን የጀመሩ ሰዎች ኢትዮጵያ እንድትፈራረስ የሚፈልጉ ሰዎች ነበር። እኛ ስልጣን ላይ ካልወጣን ኢትዮጵያ አይደለም አገዋ እንደ አገርም ትፍረስ ብለው እኮ የሰሩ ሰዎች ናቸው። ይሄን ነው መናገር፣ ፋክቱ ይሄ ነው። ኤኒዌይስ እኔ አሁን ስለጠየቅኩት ስለሆነ የምናገረው ከጸጸት አንፃር የተነሳው ይሄ ነው። አምስተኛ ኢህአዴግ የኢንዱስትሪ ፖሊሲ አለው ብለህ ብልጽግና የኢንዱስትሪ ፖሊሲ ስለሌለው ነው ሳትናገር በዝምታ ያለፍከው። ለምንድን ነው ትናንትናን ያመሰገንከው? ትናንትና ስታመሰግን ያሁኑን እያራከስክ ነው ወይ? ምክንያቱም ሪፖርቱ ላይ ረጅም ሰዓት ተመስቶ ዲስኩር የተሰማው ይሄው አቶ ማሞ ምህረቱ ኢህአዴግን አመሰገነ። ከዚህ ከኢንዱስትሪያል ፓርክ ጋር ተያይዞ ማለት ነው። ዝም ያለው ደግሞ ያሁኑ መንግስት የኢንዱስትሪ ፖሊሲ ስለሌለው ነው ተብለሃል። ሪፖርቱን እንደዛ ተብለሃል። ምንድነው አስተያየት ብዬ ጠይቀዋል። የማሞ መልስ እኔ ሚዲያው ፖድካስቱ የጠየቀኝን ነው የመለስኩት። በኢትዮጵያ የኢንዱስትሪ ፓርኮች አመጣጥ ሂስቶሪካል ባክግራውንዱን ንገረኝ አለ ሚዲያው። እኔም ፔፐሪ ላይ አቅርቤያለሁ። ያቀረብኩት ሂስቶሪካል ባክግራውንድን በሞሮኮ ጥናት ላይ ያቀረብኩትን አቀረብኩኝ። ይሄ አንደኛው ነጥብ ነው። የተጠየቅኩትን ነው የመለስኩት ማለት ነው። ሁለተኛ ትላንትና የተሰራው ጥሩ ስራ ማመስገን እንደ ግለሰብም የኖርኩበት በብልጽግና ውስጥም የተመለከትኩት ነው ያለው። እንደ አንድ እምነት የተያዘበት ጉዳይ እንደሆነ አውቃለሁ ብሏል። ብልጽግናም የትላንትናን ማራከስ ሳይሆን የሚበረታታ ነገር ካለ ያበረታታል። ይሄ በብልጽግና ቆይታዬ በመንግስት ቆይታዬ የተመለከትኩት ነው። ይሄ ስህተት አይደለም ነው። ለምሳሌ 2-3 ምሳሌዎች አንስቶልኛል። ለምሳሌ ህዳሴ ግድቡ አለ። ህዳሴ ግድቡ የቅብብሎሽ ነው። በዛ ቅብብሎሽ ውስጥ የለማም የጠፋም ነገር አለ። በዛ ቅብብሎሽ ውስጥ የትላንትናው መንግስት የኢህአዴግ መንግስት የሰራው ሊመሰገን ይገባል። ያውኑ መንግስት ደግሞ ተቀብሎ በመፈጸሙ ሊመሰገን ይገባል። የኢትዮጵያ ፖለቲካ ውስጥ ግን የተለመደው አሁን ላይ ያለው የትላንቱን ካልወቀሰ ቆሞ መሄድ አይመስለውም። ሁሌም ቢሆን በስርዓት ይሄ እውነት ነው። ደርግ የቆመው የንጉሱን ስርዓት በማውገዝ ነው።
ኢህአዴግ የቆመው ደርግን በማውገዝ ነው። አሁን ብልጽግና ኢህአዴግን በማውገዝ ብቻ ከተጠመደ ትክክል አይደለም። እኔም እስከማቀው ምሰማው ነገር ኢቭን መደመር መጽሐፍም ላይ ሳነብ ያየሁት ነገር እነዚህ በጎ ነገሮች ካለፈው ስርዓት የምንወርሳቸው ናቸው። እነዚህን ግን የምንተዋቸው ናቸው። የምንወርሰውን እናሳድጋለን፣ የምንተወውን እንተዋለን ይላል። ይሄ በአደባባይም ንግግር ነው። በነገራችን ላይ የብልጽግና መሪዎችም ከጠቅላይ ሚኒስትሩ ጀምሮ የሚናገሩት ነው። እኔ ምንድነው ችግሩ? በኢንዱስትሪ ፓርኮች ላይ ያለፈው መንግስት ይሄን አዎንታዊ ስራ ሰርቷል። ያለፈው መንግስት ኃላፊዎች የሰሩት ነው። በነገራችን ላይ በሱ አባባል ያለፈው መንግስት ውስጥ የሰሩት ሰዎች ሁሉም የሉም ማለት አይደለም ነው ያለው። ዛሬም በብልጽግና ውስጥ የቀጠሉ ሰዎች ብዙ ናቸው። ለምሳሌ አቶ ፍጹም እናንስቶልኛል ምሳሌ ነው። ስለዚህ ትላንትና የተሰሩ ነገሮች ካሉ እንደ ውግስ ከማሪዎስ የሚታዩ ሳይሆን በአዎንታ የምናያቸው ናቸው። ይሄ ፐርሰናል እምነቴም ነው። መንግስት ውስጥም በነበርኩ ሰዓት የመንግስት እምነት እንደሆነ ማቃለው ነው ያለው። ይሄ እንግዲህ የተለመደ ነገር ነው። ይሄ የጌታቸው አሰፋ ያው ዋናው የኢህአዴግ እንትን አይደል ቤዝዶን ሁሌም ቢሆን ማቆሸሽ ነው። ይሄ እኛም ኖረንበታል። ያልኖርንበትንም አይደለም የምንነግራችሁ። በነገራችን ላይ የሆነ አካል በጎ ሳይድ የምትሉትን ካላቆሸሻችሁ የሰራችሁ አይመስላችሁም። ቢኮዝ ሚዲያዎቹን ራሳቸውን የትግል ሚዲያ ብለው ስለሚያስቡ የትግል ሚዲያ ነን ብለው ስለሚያስቡ የትግል ሚዲያ ብለው ሲያስቡ ደግሞ የግዴታ በስርዓት ላይ ያለው መንግስት ወይም ስርዓት ሙሉ ለሙሉ ጭላሸት መቀባት አለባቸው። ይሄ ነው መቅረት ያለበት። አዲስ ኮምፓስ የሆነው ይሄንን ነው። በነገራችን ላይ ግልጽ እንድትሆኑ አዲስ እይታ ነው ይሄ። እንዴት እኔ እኮ አስታውሳለሁ ኢህአዴግ ውስጥ እያለን መምህራን ስናወያይ መምህራን የነበራችሁ ሰዎች አይቻለሁ፣ ሽሜን አይቻለሁ። እናወያያለን በ80,000 90,000 ምናምን እናወያያለን። መምህራን በፕላዝማ በምናምን የሚጠይቁን ጥያቄ ምን ነበር? እስቲ አንድ የደርግን በጎ ነገር የምትሉትን ንገሩን። ደርግ በዚህ በጎ ነው የምትሉትን እስቲ ንገሩ ይሉናል መምህራኖች። እውነቴን ነው የምልህ፣ በየመድረኩ የሚነሳ ጥያቄ ነው። ስለሚከብደን ይዘን እንሄዳለን ወደ ላይ። በኋላ ይሄ ነገር በጣም እየበዛ ሲሄድ አንድ ሁለት ነገር ተነገረን። በቃ ይሄን ሲጠይቋችሁ ይሄን በሉ። ይሄስ ፓርቲው ሴንትራላይዝድ ስለሆነ ነው እየነገርኳችሁ ያለሁት። እንዳፈተተ መናገር አትችልም። ስለዚህ ምን ተነገረን? መሀይምነትን የተዋጋበትን ነገር እንደ ፖዚቲቭ አንሱላቸው ተባለ። እኔ አዲስ አበባ ላይ ሆኜ ወይም አዲስ አበባ ፒያሳ ማዘጋጃ ቤት 500 መምህራን ሰብስቤ ቶሎሳ የሚባል አዳማ ላይ 500 መምህራን ሰብስቦ ተወልደ መቀሌ 1000 ሰው ሰብስቦ አበበ ባህር ዳር ላይ 100 መምህራን ሰብስቦ በተመሳሳይ ሰዓት እነዛ መምህራን ቢጠይቁን ደርግ የሰራውን ፖዚቲቭ ነገር ንገሩን ብንል ሁላችንም የምንነግረው መሀይምነትን ለመቅረፍ የሄደበት መንገድ ነው። በቃ አለቀ ደቀቀ። ሴንትራላይዝድ የሆነች ሜሴጅ ናት ባይዘው። ከዛ ውጪ ደርግ ምኑ ነው? ፋሽስት አይደለ እንዴ ነው የሚባለው? እና ይሄ የተለመደ ነው። ሽሜ ታስታውስ ከሆነ አንድ ጊዜ የመከላከያ ጀነራሎች ጉሽ መምሬ መሆኑን አላውቅም ነበር፣ ተማሪ መሆኑን አላውቅም ነበር። አይገርምም? አሁን ነው ዛሬ ሽሜ የሚነግረኝ። ኤርሚያስ መምርህ እኮ ነው ይሄ ጀነራሉ። አላስታውሰውም መልኩን ራሱ። አንዴም ልንገራችሁ ሽሜ ስላለዚህ አርብ መምህራኖች የተወሰነ
ተማሪዎቻችንን እነዚህ ኮሎኔል ሻለቃ ምናምኖቹን ዲቤት እናደርጋቸው እንዲከራከሩ ስፔስ እንሰጣቸዋለን። የመሰረተ ትምህርት ዘመቻ እና እነዚህ ኮሎኔሎች ምናምኖች ይከራከራሉ። የክርክር መድረክ እናዘጋጅላቸዋለን። ትምህርቱ ዝም ብሎ አካዳሚክ ብቻ አይደለም። እና አንደኛው ጎይቶም ነው ምናምን የሚባል ኤርትራዊ መሰለኝ ከደርግ እና ከፊውዳሉ ስርዓት ወይም ከንጉሱ የቱ ይሻላል የሚል መከራከሪያ እና ከኢህአዴግ ሶስቱ መሰለኝ ከደርግ ከኢህአዴግና ከንጉሱ ስርዓት የቱ ይሻላል የሚል መከራከሪያ ሰጣቸው ለእንትኖቹ ለወታደራዊ አዛዦቹ። ምን ማለት ነው እንግዲህ መተው አንደኛው ኢህአዴግ ይሻላል ብሎ ሊከራከር ነው፣ አንደኛው ደርግ ይሻላል ብሎ ሊከራከር ነው፣ አንደኛው ንጉስ ይሻላል ምናምን ብሎ ሊከራከር ነው። ታስታውሳለሽ? በኋላ በጣም ማረሳው ስለሆነ ነው። ደርግ ይሻላል የሚባለው አሸነፈ። በእንትን በሐሳብ ደረጃ በሐሳብ በጭብጥ ይሄ እንደዚህ የባህር በር ምናምን ብቻ የሆነ ነገሮች ትዝ ይለኛል። አሸነፈ ይሄ ተማሪው። ከዛ አርብ ተጠብቆ ልጁ ተገመገመ ይባረር ሁሉ እስከማለት ማለት። በምን ምክንያት ነው ደርግ ይሻላል ኢህአዴግ ብለህ ይዘህ የመጣው? በምን ምክንያት ነው የንጉሱ ስርዓት ከኢህአዴግ ይሻላል ብለህ ይዘህ የመጣው? ምን ማለት ነው? ፋሽስቶች እንዴት ይወዳደራሉ? ልላቸው የፈለኩት ምንድነው ትንሽ እንድትረዱት ስለፈለኩ ነው። ሁልጊዜ ያለው ስርዓት የሚቀጥለውን ስርዓት ጭላሸት ካልቀባ ኤግዚስት ያደረገ አይመስለውም። ይሄ ነው ትልቁ ችግር። ኤግዚስት ለማድረግ ያኛውን ማጨለም አለበት። የጌታቸው አሰፋ ልጆች ትምህርታቸው እሱ ነው፣ ግንዛቤያቸው እሱ ነው። ትሰማላችሁ እኮ የህልውና አደጋ ምናምን አሁን ከኢሳያስ አፈወርቂ ጋር ተደራጅተን የህልውና አደጋ የምትለው ኢትዮጵያ አሁን እውነት ኢሳያስ አፈወርቂ ጋር መሄድ አለብህ የህልውና አደጋ ለማለት? የምሬን እኮ ነው የምላችሁ። ስለዚህ አንዱ ያ አይነት ስሜት ስለሆነ ነው። ኢን ኤኒ ኬዝ ወደ ማሞ ልመለስ። እያያያዝኩ ለማንሳት ፈልጌ ነው። ስለዚህ ማሞ ምረቱ ምንድነው ያለኝ? ትላንትና የተሰራው ጥሩ ስራ ማመስገን እንደግለሰብ የኖርኩበት በብልጽግና መንግስት ውስጥም እንደ አንድ እምነት የተያዘበት ጉዳይ እንደሆነ አውቃለሁ። ይሄ ደግሞ ሊበረታታ እንጂ ወቀሳ ሊቀርብበት አይገባም። ለምሳሌ ህዳሴ ግድቡ። ሁለተኛ በጥናታዊ ጽሁፉ ላይ ደግሞ በፖድካስቱም ላይ የኢንዱስትሪ ፓርኮች ደግሞ ችግሩንም አንስቻለሁ። በጎ ጎኑ ብቻ ሳይሆን ችግሮችም አሉ። ይሄ ችግሮች አሉ ብዬም አንስቻለሁ። ለምሳሌ እንድትሰሙታላችሁ የዳይቨርሲፊኬሽን ችግር እንዳለው፣ የሎጂስቲክ ችግር እንዳለው፣ የእውቀት የስኪል ችግር እንዳለ፣ ተቋማዊ የማድረግ ችግር እንዳለ፣ የኢንቴግሬሽን ችግር እንዳለ በዛው ላይ አንስቻለሁ። ያ አንዱ ያጋጠመው ችግር ነበረ። Broadly, if you look at the contribution of the industrial parks to overall GDP, it's less than 1%. If you look at countries like Vietnam, like China, it's often more than 20%. So I think, despite the positive steps, I think there's so much that we can do in terms of expanding the Ethiopian industrial parks. But actual implementation of it faces a number of issues. The first issue that it comes to mind is the logistics challenge. As you know, Ethiopia is a landlocked country, and for much of our import and export, we depend on the port of Djibouti. So almost 96% of our bilateral trade goes through Djibouti. And any problem with regard to custom clearance, FX permit, dry port operation,
in addition to the distance of it, so the logistic cost and time has significant impact on the competitiveness of the Ethiopian manufacturing sector. So I would say, logistics cost, port operation, transit time, custom clearance process around it, and lack of adequate infrastructure, although we took steps in terms of building dry port operation, in terms of investing significantly in railway linking Addis Ababa to Djibouti. The logistic cost and time is a significant barrier to manufacturing competitiveness in Ethiopia. So we still have that issue with us to this day. So it's a binding constraint to doing business in Ethiopia. Second thing I would say is regarding our inability to foster domestic linkage between industrial parks and the domestic economy, particularly the SMEs. I mean, the reason why we attract investment is one, of course, for export, but even importantly, it's also for technology transfer, for the knowledge transfer. So if the industrial parks are not linked to the local economy, so domestic economy, then the impact will not be that significant. So again, in that respect, there were significant limitations. And a third thing comes to mind is the skills agenda. Of course, there was several steps. For example, in Ethiopia, we have what we call Textile Development Institute that provides training to workers. And there was also, I remember, a DFID supported, I don't know if they still call it a DFID, but there was a DFID supported sort of training for workers, where they provide basic training to address absenteeism and turnover. All of that helped, but still the productivity gap between Ethiopia and Asia was significant. So I think on the skill agenda, there was limitation. And finally, I think I would say, there is more to be done in terms of the diversification agenda. And so I think the focus at that time was only on textile and apparel. But of course, one could do more than that. So the IPDC, the IPDC leadership currently is doing some effort in that regard. For example, there's an effort to diversify away from textile and apparel and move, for example, to new energy space, solars, new energy storage facilities, and all of that. So I think these were the challenges that we still face, that we need to address. But broadly, I think supporting the manufacturing sector still remains to be an important agenda for Ethiopia. ይሄ ነው። ስለዚህ ሊሚቴሽኖቹንም አንስቻለሁ። ሊሚቴሽኖቹ በቀደመው የኢንዱስትሪ ፓርክ ላይ የዳይቨርሲፊኬሽን ችግር እንዳለው፣ የሎጂስቲክ ቅድም የፖርት ምናምን ጉዳይ እንዳለው፣ የስኪል የሰው ኃይል ልማት ላይ ችግር እንዳለ፣ የቡቃት የችሎታ ማለት ነው፣ የኢንቴግሬሽን ችግር እንዳለው፣ የሆነ ስፔሲፊክ እንትኖች ላይ መሆኑን ተቋማዊ የማድረግ ችግር እንዳለውም ተነስቷል። ይሄ አምስተኛው። ስድስተኛ የአሁኑ መንግስት የኢንዱስትሪ ፖሊሲ የለውም ወይ? አላነሳህም። ያላነሳኸው ስለሌለው ነው ተብለሃል። ሁለተኛ ሪፎርሙስ ከኢንዱስትሪ ፖሊሲም ከሌሎች ፖሊሲዎች ጋር የተሳሰረ ነው ወይ? የኢንዱስትሪ ሪፎርሙ ላይ ያለህ ስሜት ምንድን ነው? በአንድ በኩል የብልጽግና መንግስት የኢንዱስትሪ ፖሊሲ አለው ወይ? የለውም ተብለሃል። በሌላ በኩል ሪፎርሙ ወድቆ እንደውም ሪግሬት አድርጌያለሁ ብለሃል ነው ያልኩት። ብዬ ነው የጠየቅኩት። ተብለሃልም። ስለ ሪፎርሙ ምን ያህል ሳክሰስፉል እንደሆነ ቅድም ያነሳው በኩራት ነው የምናገረው ብሏል። ከአፍሪካም ቀዳሚው ስኬታማ ሪፎርም ነው ብሎ የሪፎርሙ ኮምፖነንቶች በሙሉ 1 2 3 ብሎ ዘርዝሮልኝ እነዛ ኮምፖነንቶች ውጤታማ ነው የሆኑት። ለምሳሌ የኢንፍሌሽን ወደ 1 ዲጂት እንዲመጣ የተደረገበት ሁኔታም ተፈጥሯል because of the reform። የሞኔታሪ ፖሊሲውም ሌሎቹም ማለት። ስለዚህ እንደ ስኬት ነው የማያቸው ብሎኛል። ሁለተኛው የኢንዱስትሪ ፖሊሲው ነው፣ እሱ ላይ መጣለው። ግን ስለ ሪፎርሙ ስሙ አይዲዮሎጂካልም አይደለም፣ በዋናነት የኢትዮጵያን ችግር መሰረት አድርጎ የተሰራና ስኬታማ ነው የሚለው።
In 2023, you became the 10th governor of the National Bank of Ethiopia. What specific policies did you pursue, and how did they fit into the overall pursuit of economic growth and the macroeconomic fundamentals that you just discussed? So I think when I moved to the central bank, for me, I spent quite a bit of time thinking about all of these issues, and getting the macroeconomic reform in place was an important and urgent priority. And this is not in any way ideological. Our effort toward this fostering a stable macroeconomic regime in Ethiopia was a response to the problems that we faced at that time. And when I moved to the central bank, the situation was so acute that if you don't really address it, and if there is no course correction, if you don't face the problems and come up with a solution boldly and honestly, then that would lead to a significant collapse of the Ethiopian economy. There was a significant shortage of foreign currency. So if you are, a laser producer, for example, to be able to import accessory that's worth of $1,000, it will take you like 2 years to get FX permit. I mean, with that kind of situation, what kind of economy are you managing? Central bank reserve was so depleted. Whenever there is fuel bill and fertilizer bill, it's always a struggle. Inflation was around 30%, and disability was such a significant problem in Ethiopia. These were real, tangible macroeconomic challenges that we needed to address. Unfortunately for us, we had, in Ethiopia, a domestic conflict that further led to the deterioration of the macroeconomic condition. So all of this need to be addressed. That is the context that I faced when I became central bank governor. So what did we do? I think first thing that we did was we came up with our own strategy, central bank strategy. That's way before, like a year and a half before the IMF program, the World Bank program, and where we said the central bank renewed focus will be on price stability. So we said we'll have 3 core objectives. Objective number 1 will be price stability. Objective number 2 related to that will be exchange rate stability and exchange rate reform. And objective number 3 would be financial sector stability. And then 4th objective has to do with the institution itself, the central bank itself. So we came up with a strategy, and that strategy informed our action for the 3 years that came after. So, if I can summarize this time, I can summarize the reforms, but I think first thing that we did was we modernized Ethiopian monetary policy. We made price stability as the core objective of central bank. And for that, we have to actually change the enabling legislation of the central bank. So we significantly modernized the monetary policy. We moved to interest-based monetary policy. We created new institutions. We created new market instruments to tame inflation. So inflation was, as I told you, around 30%. Eventually, we managed to bring it to single digits. And then, of course, the second problem was, acute shortage of foreign currency. And again, we moved to a market-based exchange rate reform that was in so many ways new because, it reflects a change of a 5-decade exchange rate policy. We moved to wholesale new regime where FX will be determined by market forces. So that's also another important reform. We opened up the financial sector to foreign competition. We did significant work to foster financial inclusion. Even importantly, we revised the enabling legislation of the central bank, where the central bank will have instrument independence, instrument autonomy to really focus on its core task of price stability. We also provide a guardrail, a legal safeguard
between the relationship between the central bank and the Minister of Finance, the Treasury, because one of the source of the inflationary problem in Ethiopia at that time was the monetary financing of the budget. And there was no limit, to what the central bank can lend to the Treasury. And that was leading to a significant inflationary pressure in the economy. So we have to rebalance things based on the problems that we encountered. And that's precisely what we did. And I'm more than happy to talk also about the results that we were able to achieve. As a part of... እንግዲህ እግዚአብሔር ያሳያችሁ ፍረዱ። እዚህ ውስጥ ሪግሬት ነው ያያችሁት? እዚህ ንግግር ውስጥ ጸጸት ነው ያያችሁት? ልክ ነው ልክ አይደለም ተከራከሩበት። መከራከር ያስፈልጋል። አቶ ማሞ ምህረቱ ያነሳው ነገር ሪፎርሙ የተባለውን ውጤት አላመጣም። እንከራከር። ሐሳብ ኢኮኖሚስቶች ሐሳብ ያላችሁ ኑ። በዚህ አጋጣሚ ለውጥ አላመጣም። ኢንፍሌሽኑን አላወረደውም። አሁንም 30% ነው የምትሉ ከሆነ ኑና እንነጋገር። አንዱ የብሔራዊ ባንክ ትልቁ ስራ ቁልፍ ስራው የዋጋ ግሽበትን ማውረድ መለኪያው እሱ ነው። በነገራችን ላይ ከሁሉም ስራዎቹ ቁልፍ ስራው ከማህበረሰብ አንፃር የዋጋ ግሽበቱን ማውረድ ነው። ይሄ ተራ ፖለቲካ ላይ ስትመጡ ስለ ኢኮኖሚ ስትሰለጥኑም ስለ ፋይናንስ ስትማሩም ስለ ባንክ ስትማሩም ሀሁ ተብሎ የምትማሩት ነገር ይሄንን ነው። የብሔራዊ ባንክ ትልቁ ስራው ኢንፍሌሽንን ኮንትሮል ማድረግ ከተቻለ ወደ ሲንግል ዲጂት መውሰድ። ሶ አቶ ማሞ መጥቶ 30% በላይ የነበረውን ወደ ሲንግል ዲጂት አምጥተነዋል አለ። ይሄ ደግሞ የሪፎርም ውጤት ነው። ይሄ ሪግሬት ያስደርጋል እንዴ? አምነን ከተቀበልን ይሄንን ማለት ነው። የምትኖሩበት እናንተ ናችሁ። ኢትዮጵያ ያላችሁ የምትሰሙኝ ማለት ነው። ሁለተኛ ኤክስቼንጅ ሬቱንም ፍሎት አድርገነዋል። በኋላ ነግራችኋለሁ። ከወርቅ ጋር ተያይዞ የተናገሩት ነገር ስላለ የጌታቸው አሰፋ ልጆች የወርቁንም ጠይቄዋለሁ። ከሱ ጋር ያይዝላችኋል ኤክስቼንጅ ሬቱንም ጨምሮ ማለት ነው። ለምንድነው የወርቅ ዋጋ ጥሩ የሆነው? ኢትዮጵያ የእግዚአብሔር በረከት ነው ወይ? እነሱ ምንድነው ያቀረቡት? የጌታቸው አሰፋ ልጆች ፖስት ትሩዝ አቀንቃኞች ምን ስለተሰራ ነው የመንግስት ወርቅ እኮ እግዚአብሔር ነው። ያው እግዚአብሔር ቢያይሉም የእግዚአብሔር እንትን ነው። ዓለም ላይ የነ ትራምፕ የነ ምናምን ነው እንጂ ይሄ መንግስት በሰራው ሪፎርም አይደለም የወርቅ ገንዘብ ብዙ የተገኘው ይሉታል። በነገራችን ላይ የመጨረሻ ጥያቄ ነው እሱ። እንዳትወጡ እሷንም ትሰማላችሁ። ስለዚህ የማርኬቱን ኦፕን ማድረጋቸው ኤክስቼንጅ ሬቱን ፍሎት ማድረጋቸው የተለያየ የብሔራዊ ባንኩ ማሻሻያ መስራታቸው እንደ ስኬት ነው ያነሳው እንጂ የቱ ጋ ነው ጸጸት ያለው? ይሄ ደግሞ ትልቁ ስዕል ነው። ትልቁ ስዕል ነው ይሄ አንደኛው ጉዳይ ነው። ሁለተኛ የኢትዮጵያ መንግስት የኢንዱስትሪ ፖሊሲ የለውም የሚለውን የመለሰልኝ መልስ ምን አንብቦ መተቸት እኮ የነሱ ድርሻ ነው፣ የመደመር መንግስትን ለምን አያነቡትም ነው ያለኝ። በእርግጥም እኔ አንብቤዋለሁ። ሳነበው በግልጽ የተቀመጠ የፖሊሲ አለ። በነገራችን ላይ አንደኛ ሪፎርሙ ቅድም ያነሳው ማሞ ምህረቱ የኢኮኖሚክ ሪፎርም ገጽ 151 ላይ አለ። የኢኮኖሚ ሪፎርሙ ምዕራፍ 1 ምዕራፍ 2 ባል የመጀመሪያ ምዕራፍ፣ ሁለተኛ ምዕራፍ የገንዘብ ፖሊሲ ማዕቀፍ፣ የውጭ ምንዛሪ አስተዳደር ስርዓት ሪፎርም ወዘተ የሚሉ የፈለጋችሁ ሰዎች የመደመር መንግስት ላይ አለ። ይሄ ከገጽ 151 ላይ ነው። ስፔሲፊክ ስለ ኢንዱስትሪ ፖሊሲው ግን ከገጽ 197 እስከ 222 ገጽ ስለ ኢንዱስትሪ ነው የሚያወራው። የማንበብ ያለ ማንበብ ጉዳይ የራሳችሁ ጉዳይ ነው፣ የሚዲያዎቹ ጉዳይ ነው። የለም ብለው ስለመጡ ነው። የለም ስላሉ አለ ብለን መጣንኛ። እሱም አለን ያለው እኔም ይሄው በመረጃ በማስረጃ ሰዎች ከገጽ 197
እስከ 222 25 ገጽ ከዚህ መጽሐፍ 25 ገጽ ስለ ኢንዱስትሪ ነው የተወራው። የኢንዱስትሪ ፖሊሲ ነው የተወራው። የኢትዮጵያ ቀጣይ የኢንዱስትሪ መንገድ ተብሎ ማለት ነው። አሁን ባለና በሌለ ነገር ላይ ነው የምንከራከረው። ጎበዝ ከሆንክ እና የተሻለ አረዳዳለኝ ከምትል ከሆነ ከገጽ 197 እስከ ገጽ 222 ታነብና ይሄ የኢንዱስትሪ ፖሊሲ አያሰራም፣ ስለማያሰራ ሌላ ኢንዱስትሪ ፖሊሲ ያስፈልገኛል ካልክ አምጣ ጠረጴዛ ላይ። ልማታዊ መንግስት ልትል ትችላለህ፣ ዋቴቨር ልትል ትችላለህ። አምጣው ጠረጴዛ ላይ አስቀምጥና ያለን ነገር ግን የለም ብለህ መስራት ይሄ የሚያዳምጥህንም መናቅ ነው። የሚያዳምጥ ሰው አያነብም፣ አይጠይቅም፣ መንጋ ነው፣ ጅራሬ ነው ብለህ ስታስብ ነው እንደሱ የምታረገው። እንደሱ የምታረገው ባይዘዌ ሰሚዎችን ስትንቅ ነው። ይኸው ለጌታቸው አሰፋ ልጆች ከዛ ለተቀባበላ ልጆች ይኸው ሰጥቻለሁ። ከፈለክ በታንት ነው ውጣና ያንተ ደግሞ ምርጥ ፖሊሲ የምትለው የኢንዱስትሪ ፖሊሲ ይሄን እየተቸህ አቅርበው። እናቶ ጀዋር እኮ መጽሐፉን ሲያነቡ አሳይተውናል። ትችት ግን አልመጡም። አንዳንድ በኢኮኖሚክስ በሎ ምናምን በቃ ታፍነን የሚሉ ሰዎች እንዲያርገው መጽሐፉን መደመር እያነበብን ነው ጀዋር ስላረገው ነው ያረጉት ባይዘው ብለው አሳይተውናል። ሲተቹ አላየንም። ዋይ ለምንድነው ማለት የተጻፈው ነገር የሚያስተች ከሆነ ለምን አተችም? የማያሰራ ከሆነ ለምን አያሰራም ብላ አትመጣም? ያለን ነገር ግን የለም ማለት ነውር ብቻ ሳይሆን አዳማጮችህን፣ መንጋህን፣ ጅራሬህን መናቅ ነው። ሰውን ያንብቤዋለሁ። ከገጽ 197 እስከ 222 የመደመር መንግስት የኢንዱስትሪ መንገድ ይላል። ስለዚህ የኢንዱስትሪ መንገዶቹ ምን ላይ ፎከስ ያደርጋሉ? ምንድነው ትኩረታቸው? ሊሚቴሽናቸው ምንድነው? ቀጣዩ የኢንዱስትሪ መንገዳችን የት ነው የሚል በግልጽ ተቀምጧል። ስለዚህ ይሄም ስህተት ይሆናል ማለት። ስድስተኛ ከዚህ ጋር ተያያዘ ነው ማለት ነው። ሰባተኛ ያንተ ሌጋሲ ኢትዮጵያን በመሸጥ ሊገለጽ የሚችል ነው። ኢትዮጵያን ለአይኤምኤፍ ለወርልድ ባንክ ሸጠሃል እና ማሞ ምህረቱ ሲታወስ ኢትዮጵያን የሸጠ በሚል ነው የምትታወሰው ተብለሃል ብየዋለሁ። በግልጽ ስለተባለ ነው። የማሞ ምህረቱ የሚባል ኢኮኖሚስት የሎ ሰው አንድ የኢትዮጵያን ብሔራዊ ባንክ የመራ ሪፎርሞችን የመራ ሰው በታሪክ ስትታወስ ኢትዮጵያን ለአይኤምኤፍ የሸጠ ለወርልድ ባንክ የሸጠ ተብለ ነው የምትታወሰው። እንደዛ ነው ወይ? ሌጋሲ እሱ ነው ወይ እየጠይቀዋል። ስለተነሳ ነው የጠየቁት። ቀጥታ መመለሰልኝ መልስ ላቅርብ። እኔ የአይኤምኤፍ እና ወርልድ ባንክን በኢትዮጵያ ሪፎርም ውስጥ የምመለከተው ልክ እንደ ፉትኖት ነው ነው አይደለም? ይኸው የኔን ውሰዱና ሀሳብ ስጡበት። ፉትኖት የሆነ መጽሐፍ ስትጽፉ ሰዎች ትንትን ያላላቸውን ከስር አይደለ ፉትኖት የሚደረገው እንደ ዋናው የሚታይ ሳይሆን በፉትኖት ደረጃ የሚገባ ማለት ነው። ሚኪያስ ንጉሴ የአዲስ ኮምፓስ በሚነጋገርበት ላይ ፎከስ አድርጎ ነው የሚናገረው። ደጋግመህ ስትጽፋ ያለው ወደ ኤርትራ እየወሰዷቸው ነው ምናምን እያልክ አጀንዳው ላይ ስገባ እንነጋገራለን። ኦኬ አዲስ ኮምፓስ አዲስ ነው መሰለኝ። ሶሪ የገጠማችሁ ላለው ነገር ግን የምንነጋገርበት ነገር ፎከስ እናደርጋለን። የውይይታችን አግባብ እሱ ነው። ዛሬ አሁን እየተነጋገርን ያለነው የጌታቸው አሰፋ ልጆች አንተ ወደ ኤርትራ እየወሰዷቸው ያሉት የትግራይ ልጆችን አንቆ እየወሰደ ያለው አካል የሚመራቸው ሚዲያዎች ጌታቸው አሰፋ የፖስት ትሩዝ አቀንቃኞች ወይም ፊት አውራሪዎች እንዲሆነ ብለው ያሉትን ነገር እኛ ደግሞ ሆነ የተባለውን ይዘን መተን 1 2 3 ብለን ጥያቄ አቅርበን ለተባለው ሰው መልስ እየሰጠ ነው። ስለዚህ እዛ ላይ ጥያቄ ካለ እዛ ላይ ፎከስ አድርግ። አዲስ ኮምፓስ አንዳንዴ ንገሯቸው አካሄዱ።
ማሞ ምረቱ ጋር ልመለስና እኔ የአይኤምኤፍ እና ወርልድ ባንክን በኢትዮጵያ ሪፎርም ውስጥ የምመለከታቸው ልክ እንደ ፉትኖት ያልኩት ራሱ ፉትኖት ስላለኝ እንደ ፉትኖት ነው ማያቸው፣ እንደ ግርጌ ማስታወሻ ነው ማያቸው፣ እንደ ህዳግ ነው ማያቸው። ለምን ብዬ ጠየቁት። ምክንያቱም እኛ ሪፎርም የጀመርነው አይኤምኤፍ እና ወርልድ ባንክ ከመምጣታቸው አመታት በፊት ነው። ሪፎርም የተጀመረው አይኤምኤፍም ሳይመጣ ወርልድ ባንክም ሳይመጣ ነው። ለምሳሌ ማዕከላዊ ባንኩ አስቀድሞ የ3 ዓመት ስትራቴጂክ እቅድ የያዘ ሪፎርም ዶክመንት አዘጋጅቶ ነበረ፣ ትግበራም ጀምሮ ነበረ። የመጀመሪያ ምዕራፍ ከዚህ ቅድም ካነሳውላችሁ ከገንዘብ ፖሊሲ ውጭ ምንዛሪ ወዘተ ጋር ተያይዞ ትግበራ እንትንም የ3 ዓመት የቀደመ እቅዶች ይዘን ይሄ አደባባይ ያለው እውነት በሚዲያም የተገለጸ ነው የሚለው። ይቀጥላል። አይኤምኤፍ የተመለከትነው የአይኤምኤፍን የተመለከትነው ይሄ ፉትኖቱ ህዳጉና ግርጌ ማስታወሻ የሚለው እንደተጠበቀው ነው። በሪፎርም ሂደት ውስጥ እያለን የገንዘብ እጥረት ቢያጋጥመን ይደግፉናል ብለን አንድ። ሁለተኛ ትረስት፣ ሁል ጊዜ ሪፎርም ትረስት ያስፈልገዋል። እሱ እንግዲህ በዚህ ደረጃ ኤክስፐርት ነው። ሪፎርም ሁሌ ትረስት ያስፈልገዋል። ትረስት ቢውልድ ማድረግ አለብህ። በሪፎርም ውስጥ መተማመን መፍጠር አለብህ። ከና አይኤምኤፍ ጋር ትረስት መፍጠር አለብን የሚልም አለን። ስለዚህ አንደኛ አይኤምኤፍም ወርልድ ባንክን ከመምጣቱ በፊት ነው 3 ዓመት ስትራቴጂክ እቅድ ብሔራዊ ባንክ አምጥቶ ሪፎርም ሲያደርግ የነበረው አንድ። ሁለተኛ አይኤምኤፍ ወርልድ ባንክ በአንድ በኩል ሪፎርሙ ገንዘብ ቢያጥረው ገንዘብ እናገኛለን በሚል፣ ሁለተኛ ግን ትረስትን ቢውልድ ማድረግ ስላለብን ኮንታክት አድርገናቸው አብረን ሰርተናል። ዋናው ጉዳይ ግን እንደ ፉትኖት ነው የምናያቸው። ኦኬ። ከዛ በውጤት ደረጃም ይላል ማሞ፣ በውጤት ደረጃም ሪፎርሙ ራሱ ነው ገንዘብ የሰጠን ነው የሚለው። ያደረግነው ሪፎርም አቅም ሰጠን። ከራሱ ከሪፎርሙ ነው ውጤት ያገኘ ነው የሚለው። ለምሳሌ ገንዘቡን የወለደው ሪፎርሙ ነው። የሄድንበት መንገድ ትክክለኛ መንገድ ስለሆነ ያገኘነውን ገንዘብ ከሪፎርሙ የተወለደ ገንዘብ ነው የሚል ነው ያነሳው። ኦኬ። 7ኛ የወርቅ ጉዳይ ተነስቶብሃል ወይም ተነስቶባችኋል። የወርቅ ጉዳይ ከፖሊሲያችሁ ስኬታማነት የመነጨ ሳይሆን የታሪክ አጋጣሚ ነው። በዓለም ላይ የወርቅ ፍላጎት ስላደገ ነው የእግዚአብሔር ስጦታ ብላችሁ ልትሉት እንጂ በእናንተ ጥረት የመጣ አይደለም ተብላችኋል። ምንድነው መልስ ብዬ ጠይቀዋል። የሰጠኝ መልስ ይሄ ፈጽሞ የተሳሳተ ነው። ይሄ በአደባባይ የሚታይ እውነት ነው። ምን እንደሆነ ልንገርህ፣ አውቀዋለሁ እኔም ግን ልንገርህ ብሎ የነገረኝን ልንገርህ። ኤክስቼንጅ ሬቱን ሪፎርም በምናደርግ ሰዓት የወርቅ ትክክለኛው ዋጋ ተገኘ ነው ያለኝ። ኮት አርጉት ይሄን ከፈለጋችሁ። የኤክስቼንጅ ሪፎርሙ እውነተኛውን የወርቅ ዋጋ አስገኘልን ነው። ባጭሩ ምን እያለ ነው? በፊት የነበረ ወርቅ ትክክለኛ ዋጋ ላይ አልነበረም። እንደውም ብዙ ሰዎች በኮንትሮባንድ በተለያየ መንገድ ወርቅን ከኢትዮጵያ ያስወጡ ነበር። ስለዚህ የወርቅ አክቹዋል ቫልዩ ሪል ቫልዩ የሚባለው ወይም ማርኬት ቫልዩ እኛ ከምንገዛበት በጣም በጣም ከፍተኛ ልዩነት ነበር። ስለዚህ ሪፎርሙ የወለደው ነገር አክቹዋል የሆነ የወርቅን ዋጋ ወሰነልን። ስለዚህ ምኑ ቀረ አለ? ኮንትሮባንዱ ቀረ።
ወርቁ በገፍ ወደ ብሔራዊ ባንክ ይመጣ ጀመረ። ብቸኛ በወርቅ ገዢ ብሔራዊ ባንክ ነው። ስለዚህ ባጭሩ ምንድነው እያለን ያለው? የሰራነው ሪፎርም እውነተኛውን የወርቅ ዋጋ ይዞልን ወጣ ነው እያለ ያለው ማሙ። አንድ አጋጣሚ ነግሮኛል። ቦታው ይጠቅማል አይጠቅምም አላቅም። የሆነ ምሳሌ ስፔሲፊክ ሰጥቶኝ ነበረ። አንድ ጊዜ ጉጂ አካባቢ የወርቅ አምራቾች ጋር አባቶች ምናምኖች የሚባሉ ባህላዊም ሌላው የሚያመርቱ ስብሰባ ሄጄ ነበር አለ። እንደው ይጠቅምህ ከሆነ ብሎ ነው የነገረኝ። እና ከጉጂ አባቶች ምናምኖች ጋር ተነጋገርን። ሁሌ ስለማረሰው አለ። ከዛ አንድ የጉጂ አባት መጡና ከስብሰባው በኋላ መጡና አሁን የወርቅ ዋጋ ትክክለኛውን ቦታ አገኘ አሉኝ አለ። ምን እያሉኝ ነው አባት ስላቸው፣ ገዢና ሻጭ ተገናኙ፣ በመሃል ብሮከር ምናምን የለም ማለት ነው። ገዢና ሻጭ ቀጥታ ተገናኙ። ባጭሩ ምንድነው? ሻጩ አምራቹ በቀጥታ ስለሚያዋጣው ወደ ብሔራዊ ባንክ ወደ ገዢ ይዞ ይመጣል ማለት ነው። ድሮስ ሻጩ ወይም አምራቹ ካመረተ በኋላ በኮንትሮባንድ ያስወጣው ነበር። ለምን ይሄ ሆነ? የፋይናንሻል ኤክስቼንጅ ሪፎርሙ የወለደው ነገር ስለሆነ። ስለዚህ የወርቅ ዋጋ ትክክለኛውን ዋጋ ሲያገኝ ወደ ውጪ በኮንትሮባንድ ወዘተ የሚወጣው ቀርቶ ወደ ብሔራዊ ባንክ መግባት ጀመረ። ብሔራዊ ባንክ ደግሞ የተከማቸው ወርቅ መፍጠር ጀመረ ማለት ነው። ይሄ ነው ሪያሊቲው ነው የሚለው። አንዳንድ ጥያቄ ጠይቀው ነበረ። ፋርዘር ጥናት ያስፈልገዋል ብሎ ሪዘርቭድ የሆነብኝ ነገር አለ። ለምሳሌ ልንገራችሁ። የሱ መልስ አይደለም የኔ ነው። ለምሳሌ እኔ የሰማሁት ብዬ ጠይቄው ፋርዘር ሪሰርች ይፈልጋል እሱ ያለኝ፣ እኔ የሰማሁትን ልንገራችሁ። ለምሳሌ ከትግራይ ወርቅ ኤርትራ ይሄዳል፣ ከኤርትራ ዱባይ ይሄዳል፣ ከዱባይ ተመልሶ አዲስ አበባ ይመጣል የሚል ሰምቻለሁ። ሀፋሪቲስትሩ ምን ያህል ነው ክብደቱ ምናምን ዝርዝር ነገር የለኝም። ቱ ቢ ሆነስት ዝርዝር ነገር የለኝም። ነገር ግን ከትግራይ ወርቅ ከቤኒሻንጉል ወርቅ ቀጥታ ወደ ኤርትራ ወይ ወደ ሱዳን ሄዶ ወደ ዱባይ ሄዶ ከዱባይ ወደ አዲስ አበባ ምን ማለት ነው? ዱባይ ያለው ማርኬት ቫልዩ የወርቅ ማርኬት ቫልዩ ኢትዮጵያ ያለው ማርኬት ቫልዩ ይበልጣል ማለት ነው። እኔ ለነዚህ ሰዎች በዱባይ በምናምን አቆራርጠው ከሚሄዱ በቀጥታ ለብሔራዊ ባንኩ ቢልኩት ጥሩ ነው። እንደው ፋርዘር ሂዱ ካላችሁኝ የሰማሁትን የህወሓት ጀነራሎች ወደ አዲስ አበባም ወርቅ ይልካሉ የሚልም እሰማለሁ። የህወሓት ጀነራሎች ቢኮዝ ወደ አዲስ አበባ ካስገቡ ዋጋው አዲስ አበባ ላይ ያለው የወርቅ ዋጋ የተሻለ ነው። እንዳልኩት ሪሰርች ይፈልጋል፣ በደንብ ዳታ ይፈልጋል፣ የደህንነት ስራ ይፈልጋል ምናምን። እሱን ይሄ ከኢንተርቪው ውጪ ያለ አስተያየት ነው። እሱ ውስጥ እንዳከቱብኝ። እሱም ያለኝ ፋርዘር ኢንቨስቲጌሽን ያስፈልገዋል። በዚህ ጉዳይ ላይ አስተያየት አልሰጠኝም። እኔ የሰማሁትን ግን ነግሬዋለሁ፣ ሆነስትሊ ነግሬዋለሁ። ያም ሆነ ግን ከወርቅ ጋር የተያያዘው ነገር ወርቅ አሁን ኤክስቼንጅ ሪፎርሙ የወርቅን ዋጋ ከፍ ስላደረገ ሰዎች በኮንትሮባንድ እና በተለያየ መንገድ ወደ ውጭ የሚያወጡትን ወርቅ መልሰው ወደ ብሔራዊ ባንክ የሚያስገቡበት ሁኔታ ተፈጥሯል። ስለዚህ የእግዜር ጣት ሳይሆን የእግዜር ስጦታ ሳይሆን ሪፎርሙ የወለደው ነገር ነው የሚል ነገር የቀረበው የተሳሳተ ነው። የእግዜር ጣት ነው። የእግዜር ጣት ስል እንግዲህ ያው እግዜርን እያሳነስኩ አይደለም፣ ወይም የእግዜር ስጦታ ነው፣ እሱንም እያሳነስኩ አይደለም። ሪፎርምም ቢሆን ያው የእግዜር ስጦታ ነው። እሱ ሰዎች ሲያስቡ እንደዛ የሚያመጡት ነው። ከዛ አንጻር የሪፎርም ውጤት አይደለም ብሎ ለማጣጣል የጌታቸው አሰፋ ልጆች የሄዱበት መንገድ
ትክክል አይደለም የሚል ነው የተነሳው። የመጨረሻ የቺካጎ ልጅ ነህ ወይ ብዬ ጠይቀዋለሁ። 3-4 የጌታቸው አሰፋ ልጆች የቺካጎ ልጅ የቺካጎ ልጅ የቺካጎ ልጅ ሲሉ ሰምታችኋል። እና በቀጥታ ነው የጠየቁት የቺካጎ ልጅ ነህ አይደለም ብዬ ጠይቀዋለሁ። ቺካጎ ቦይ። ምናልባት ይሄን ቃል እኔን በፖለቲካ ህይወቴ የተከታተላችሁኝ ሰዎች ከዛሬ 12 ዓመት በፊት ጀምሮ ሳነሳው በመጽሐፌም ላይ ጻፍኩት ነው ቺካጎ ቦይ። የመለስ ልቃቂት ላይ የሆነ ገጽ አሁን አልያዝኩትም ቺካጎ ቦይስ ብዬ ጽፌዋለሁ። እዚህ ሀገር መጥቼም ፋይናንስ ስማር አንዱ የኢንተርናሽናል ፋይናንስ 560 የሚባል ኮርስ ላይ አንዱ ኢንተርናሽናል ፋይናንስ ስለዚህ ስለ ቺካጎ አንድ ቻፕተር ተምሬያለሁ። ለዛ ነው ከዛ በኋላ ብዙ ጊዜ ቺካጎ ቦይስ ትሰማላችሁ ብዬ አስባለሁ። እና አዲስ ኮምፓስ ላይም ደጋግሜ ማነሳው ነው። ኢኔኒ ኬዝ የቺካጎ ልጅ ነህ ወይ ብዬ ጠይቄዋለሁ። ዲቴይል ከፈለጋችሁ ሌላ ጊዜ ምንድነው ቺካጎ ቦይ ያነሳላችኋለሁ። ባጭሩ ግን ምንድነው ኒዮ ሊበራል ነው ወይ ነው የጠየቀው ያሉት። ኒዮ ሊበራል ነው። ኒዮ ሊበራል ማለት ያው አይኤምኤፍ ወርልድ ባንክ ማለት ነው። እነሱ የፈለጉት እሱን ነው። የቺካጎ ልጅ ከሆነ ቺካጎ ከቺሊዎቹ ጋር የተያያዘ ነው። ቺካጎ ላይ የተሰለጠኑ ልጆች የኢኮኖሚስቶች በዚህ በኒዮ ሊበራል አስተሳሰብ አሰልጥነዋቸው ወደ ቺካጎ የላኳቸው ሰዎች ናቸው። ልከዋቸው ቺሊ ላይ የኒዮ ሊበራል እንዲመጣ ማለት ነው። ባጭሩ ይሄ ነው። ግን ራሱን የቻለ ትልቅ ቻፕተር ነው። አጭር መልስ ነው የሰጠኝ። ኢትዮጵያ ውስጥ የተካሄደው ሪፎርም የአይኤምኤፍ ወይም የወርልድ ባንክ አይደለም። ኢትዮጵያ ውስጥ የተካሄደው ሪፎርም ፕራግማቲክ ነው፣ አይዲዮሎጂካል። መጀመሪያ ሲናገር ሰምታችሁ ከሆነ አይዲዮሎጂካል አይደለም ይላል። ፕራግማቲክ ነው። ፕራግማቲክ ነው ማለት ኢትዮጵያ ውስጥ ካለው ነባራዊ እውነት የተነሳ የተካሄደ ሪፎርም ነው እንጂ የኒዮ ሊበራል ፍጹም ገበያ ተኮር የሆነ የአይኤምኤፍ ወርልድ ባንክ የሚባለው አይደለም። ስለዚህ እኔ የቺካጎ ልጅ የሚለው አይገልጸኝም። የተካሄደው የሪፎርም ስራ ሞሮፍ ኢትዮጵያ ውስጥ ያሉትን ችግሮች ፕራግማቲክ በሆነ መንገድ ገቢር ነበብ በሆነ መንገድ የፈታ ነው። ከችግሯ ተነስቶ ነው መፍትሄው የመጣው እንጂ አይኤምኤፍ ኢምፖዝ አድርጎ ወርልድ ባንክ ኢምፖዝ አድርጎ አይደለም። ቅድም እንዳነሳውላችሁ ደግሞ ፉትኖት ነው አይኤምኤፍ እና ወርልድ ባንክ በሚል ነው። ስለዚህ ሆም ብለው ነው ይሄ ቺካጎ ልጅ ባይ ዘ ዌይ ኢህአዴግ ውስጥ አንዱ የምትከሰሱበት ነው። ኒዮ ሊበራል ሆንክ ከተባልክ የቺካጎ ልጅ ነህ እንዴ ምናምን ትባል። የተለመደች አማርኛ ናት ባይ ዘ ዌይ። አንተ ሊበራሊዝምን አራምዳለሁ ብለህ የነፃ ገበያ ምናምን ስትል አንተ የቺካጎ ልጅ ነህ እንዴ ምናምን ይባላል። በኋላ ግን እንዳልኩት በኮርስ አግኝቼዋለሁ። ባጭሩ እያለኝ ያለው የኛ ሪፎርም የውስጥ ችግራችንን ፕራግማቲክ በሆነ መንገድ የመለስ ነው የሚል ነው። እነዚህን 9 ጥያቄዎች ወይ 8 ጥያቄዎች ነው የጠየቅኩት። ተስፋ አደርጋለሁ ለሁሉም ጥያቄዎች መልስ ባይኖርም ለአብዛኞቹ ጥያቄዎች ግን በቂ መልስ ያገኛችሁ ይመስለኛል። በዚህ አጋጣሚ በጣም አመሰግናለሁ። ውጭ ሀገር ነው ያለው። ውጭ ሀገር ባለበት ሁኔታ ነው ይሄንንም በስልክም ዝርዝር ጥያቄዎችን አቅርቤ የተነጋገርነው። በስልክ ነው ኮንቨርሴሽናችን የነበረው። አቶ ማሞን በጣም አመሰግናለሁ ለሰጠኝም ጊዜም ለሰጠኝም ኢንፎርሜሽን ከልብ አመሰግናለሁ። እንዲህ አይነት ነገር ሲነሳ ሌሎችም የፖለቲካ ሰዎች ውጡና እውነቱን ተናገሩ፣ የሚሰማችሁን ተናገሩ። ቢያንስ እኔ ሙስጠፌ ሲነግረኝ እንደወረደ ሳልጨምር ሳልቀንስ፣ አሁንም አቶ ማሞ ሲነግረኝ እንደወረደ ሳልጨምር ሳልቀንስ፣ ሚዲያው ላይ እንዲህ አይነት ነገር እየጮኸ ነው፣ እንዲህ አይነት ነገር አለ፣ ዘመኑ ደግሞ ድረ እውነት ነው፣ ፖስት ትሩዝ ነው። ዝም ብለህ
የምትይዘው ነገር ብቻ አይደለም። ከወር በፊት ተመልከቱ፣ እነዚህ የጌታቸው አሰፋ ልጆች ሙስጠፌን ከ3 ዓመት በፊት የተናገረውን ዛሬ እንደተናገረው አድርገው ይዘው መጡ። ታስታውሳላችሁ? ከዛ ከግራ ከቀኝ አናጉት። ከግራ ከቀኝ ሙስጠፌ እንዲህ አለ፣ ጠቅላይ ሚኒስትሩ እንዲህ ብሎ ተናገረው፣ እንትኑን እንዲህ አለ ብለው ከግራ ከቀኝ ኦዲዮ ሁሉ አቅርበው ማለት ነው። ከዛ እኔ ነገሩ ተቀጣጥሎ ስንመለከት ዳይሬክትሊ አገኘሁት። ሙስጠፌ ብለሃሉ፣ ይሄንን መቼ ነው ያልከው? ምንድነው ኮንቴክስቱ? ይሄ ነው። ከ4 ዓመት በፊት ያውም የቲፒኤልኤፍ ጦርነት በፊት ብትመጣ ቲፒኤልኤፍ ወዘተ በፊት ወደ ኋላ ሄዳችሁ ማየት ትችላላችሁ። ይሄ ነው እውነቱ። ኤርሚያስ አቀረብን፣ ዝም። ከዛ ወደ ወጥተዋል። ያ ቪዲዮ የ3 ዓመት በፊት 4 ዓመት በፊት ነው ይዘመተን ያታለልናችሁ ብለዋል እነዚህ ሰዎች። የጌታቸው አሰፋ ልጆች ወቸው ጉር ከመባል ውጪ ብለዋል። ተሳስተናል፣ ይቅርታን ጠይቃለን፣ ደበላልቀን ያቀረብነው ሙስጠፌ የዛሬ 5-4 ዓመት የተናገረው ነው እንደ ዛሬ እንደተናገረው አድርገን ያመጣ ነው። እንደ ዛሬ የተናገረው ማለት ያን የተናገረው አዛብተው ማለት ነው። ያው ምንም ማለት እኛ ግን አስቀመጥን። ከዛ ወዲያ አላነሷትም እነሱ። ጥቅሙ ይሄ ነው። አሁንም የአቶ ማሞ ምህረቱን ስናመጣ ከአቶ ማሞ ተነስተው ትላንትና ለመቁጠር ያታክታል። በነገራችን ያንንም ሚዲያ ስከፍት ያንንም ሞኒተር ሳረግ አሁን ዝም ብላችሁ ራሳችሁ ገብታችሁ ማሞ ምህረቱ ብላችሁ ጎግል ብታረጉ ማሞ ምህረቱ ተጸጸቱ የሚል ነው የምታገኙት። እዛም ምናልባት አገር ቤትም ያሉ አንዳንዶቹ አገር ቤት ያሉትስ ከየት አጣርተው ነው ያመጡት? መጠየቅ አለባቸው። ባይዘው አገር ቤት ያለ እኔ አንዱ ነገ ከነገ ወዲያ ያመጣለን የዚህ የዩቲዩብ ሚዲያዎች በምን አረጋግጠው ነው እንደዚህ የሚያወጡት? መጠየቅ አለባቸው። የህጉ ይኖራል ብዬ አስባለሁ። ሌላ ጊዜ አነሳላችኋለሁ በዩቲዩቡ በሌሎች ቲክቶክ ሌላው እንደዚህ አይነት ፋብሪኬትድ የሆነ ነገር ሲመጣ መቀበል አለብህ። ነገ ቬሪፋይ አድርገህ ብትባል ምንድነው የምትለው? ማን ነው ኃላፊነት መስሎ? የጌታቸው ልጆች ብለህ ሪፈር ልታደርግ ነው? አልተመዘገቡ፣ ምን አላሉ? የሚሰሩት ስራ ይታወቃል። ዲስኢንፎርሜሽን ነው የሚሰሩት፣ ሚስኢንፎርሜሽን ነው የሚሰሩት፣ ዲስቶርት ነው የሚያደርጉት። ስለዚህ ይሄ አይነት ነገሮች ትርጉም አልባ ናቸው። ትክክል አይደለም። ስራ ጠይቄዋለሁ፣ ውሸት ነው። በጣም ኤሌመንተሪ ስለሆነ ነው። ማጠቃለያው ስራ አጥ ነው የሚለውንም ጠይቄዋለሁ፣ ውሸት ነው። ግን ለኔ ማይኖር ስለሆነ በጣም ኢምንት አጀንዳ ስለሆነ ነው። ውሸት ነው ወንድሜ ያናን ማነህ ብርሃኑ። ስለዚህ 1 2 3 ያነሱትን ወስደን ይሄን ሆኗል ወይ? ለነገም ከነገ ወዲያም እንቀጥላለን። ተባበሩ፣ የመንግስት ኃላፊዎችም ተባበሩ፣ የሚዲያ ሰዎች፣ የኮሙኒኬሽን ጽህፈት ቤት ወዘተ ያላችሁ ሰዎች ሌሎቻችሁ ማስገድዷቸው። ይሄ ማለት አልተባበሩኝም እያልኩ አይደለም፣ መጥቀስ አልፈልግም። አሁን የተባበሩኝ ሰዎች አሉ። የአቶ ማሞን ስልክ በማግኘት ተባብረውኛል። ሰው አመሰግናለሁ የተባበራችሁኝ ሰዎች። ያም ሆነ ይሄኛ እውነቱ እንዲወጣ እውነቱ እንዲነገር ከዛ በኋላ እውነተኛ ውይይት እንዲካሄድ ስተትም ከሆነ በስተት ትክክልም ከሆነ በትክክል ከዛ ወጥተው ቻሌንጅ አድርጓም እሱ ነው። የሰዎችም ትክክል ካለ ለምሳሌ የዩኤንዲፒ ደሞዝ ይወስደዋል ሲሉ ከዩኤንዲፒ ነው ደሞዝ የሚወስደው ሲባል ምን እያሏችሁ መሰላችሁ? ተላላኪ ነው፣ የአይኤምኤፍ የወርልድ ባንክ ተላላኪ ነው ነው ትርጉሙ። ገብቷችኋል? የዩኤንዲፒ ሰው መጥቶ እኔ አንድ ዩኤንዲፒ አይቻላቅ አይደለም ደሞዝ ሊከፈለኝ አንድ ቀን አይቻላቅ። ወደ ሀገር የገባሁት ህዝቤን ላገለግል የአገልግሎት መንፈስ ስላለኝ ነው። በሰራውት ሪፎርም ደግሞ እደሰታለሁ፣ እረካለሁ። ከአፍሪካ ትልቁ ሪፎርም ነው ብዬ የማምንና የምናገር ሰው ነኝ። ስለዚህ የተነገረው በዚህ በኩል ሚዲያው የጌታቸው አሰፋ ልጆች ፖስት ትሩዝ የሚሰሩት ሌላ፣ ይሄን ደግሞ እኛ መተን እውነቱ የቱ ጋር ነው ብለን የሚመለከታቸውን አካላት ጠይቀን
እናስተናግዳለን ማለት ነው። ስለዚህ በዚህ ደረጃ ነው ያለው። ሁላችሁንም አመሰግናለሁ። የመጨረሻ መረጃዎች ትንሽ ልስጣችሁና ያለውን ነገር እንለያያለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት